ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኮሪደር ልማት መውጫና መግቢያ ለተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ ተላለፈ። በአዲስ አበባ ከተማ በኮሪደር ልማት ምክንያት መውጫና መግቢያ የተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ መተላለፉን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ገለጸ። የአዲስ አበባ ከተማ አስተዳደር ግንባታዎች ከመንገድ የሚኖራቸውን ርቀት ተያያዥ የግንባታ ፈቃድ መመሪያዎችን አስመልክቶ የአዲስ አበባ ከተማ አስተዳደር ካቢኔ በነሐሴ ወር 2017 ዓ.ም ባስተላለፈው ውሳኔ መሰረት መሆኑንም ቢሮው ገልጿል። በዚህ ውሳኔ መሰረት የለሙ ኮሪደሮች ላይ የሚገኙና በተለያየ ስርዓት ነባር ምትክ ምድብና ጨረታ ተብሎ የተላለፉ ይዞታዎች እንዲሁም በኮሪደር የአረንጓዴ ልማት መግቢያና መውጫ መንገድ የተዘጋባቸው ባለይዞታዎች ነባራዊ ሁኔታዎችን ከግምት ውስጥ በማስገባት አማራጭ መንገዶች ተጠንቶ ወደ ልማት እንዲገባ ያደርጋል ብሏል። የለማው የአረንጓዴ ቦታ ይዞታዎች ውስጥ ተካቶ የሚገኝ ከሆነ ግን የአረንጓዴ ልማት ቦታው ነባራዊ ሁኔታ ውስጥ ባስገባ መንገድ ለይዞታዎች መዳረሻ የሚሆን ከ6 እስከ 10 ሜትር ስፋት ያለው መንገድ በፕላንና ልማት ቢሮ ተጠንቶ አገልግሎት እንዲያገኙ፣ መንገዱ ወደ ይዞታቸው ውስጥ የተጠና ከሆነ ደግሞ መንገዱ እንደ ርቀቱ ታሳቢ ተደርጎ ተጨማሪ ሳይጠበቅባቸው አገልግሎት እንዲሰጣቸው ተደርጓል ይላሉ። የአዲስ አበባ ፕላንና ልማት ቢሮ የኮሚኒኬሽን ዳይሬክተር አቶ ተስፋዬ ንጉሴ ለሪፖርተር እንደገለጹት የለሙ ኮሪደሮች ላይ የሚገኙና በተለያዩ ስሪት የተላለፉ ይዞታዎች ያላቸው ባለይዞታዎች የልማት ተነሺዎች ከልማት ጋር ተያይዘው በመቸገራቸው ቅሬታ ማቅረባቸውንም ቢሮው ይህንን ችግር እንዲፈታ ፈቃድ ማግኘቱንም ተናግረዋል። ከዚህ በፊት ከኮሪደር ልማት መንገድ ጋር በተያያዘ የሚመለከተው የከተማ አስተዳደር ካቢኔ መሆኑን ጠቅሰው አሁን ግን ቢሮው ውሳኔ እንዲሰጥ መደረጉን ገልጸዋል። በዚህም ከኮሪደር የመንገድ ግንባታዎች ጋር ተያይዞ የሚቀርቡ ጥያቄዎች ካሉም ወደ ካቢኔ መሄዳቸው ቀርቶ በቢሮው ምላሽ እየተሰጣቸው ነው ብለዋል። ከ2016 ዓ.ም መመሪያ እንደወጣ ጠቅሰው ከዚያም በኋላ ለአፈጻጸም ግልጽ ያልሆነና ያስቸገሩ ድንጋጌዎች ላይ ማብራሪያ እንዲሰጥበት፣ በቅርቡ የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት ለሚያሟሉት የሚገባቸው መስፈርቶች ላይ የማስተካከያ ውሳኔ መደረጉንም አስረድተዋል። በግል ይዞታዎች ላይ በራሳቸው የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት በእያንዳንዱ የመንገድ አይነት ሊያሟሉ የሚገባቸው ከርቀት በኋላ ቀሪ ዝቅተኛ የቦታ ስፋትና የፊት ገጽታ በተመለከተ አቶ ተስፋዬ ሲያስረዱ ለአብነት ያህል 30 እና ከዚያ በላይ ስፋት ያላቸው ዋና መንገዶች አካባቢ የሚኖሩ ግንባታዎች 10 ሜትር እንዲሁም ንዑስ ዋና መንገዶች ደግሞ 5 ሜትር ከወሰን ጠርዝ መራቅ ያለባቸው ሆነው በተናጥል 500 ካሬ ሜትር እና 20 ሜትር የፊት ገጽታ ያስፈልጋቸው እንደነበረም 500 ካሬ ሜትር የማይሞላላቸው ደግሞ ከሌሎች ባለይዞታዎች በጋራ እንዲያለሙ የከተማ አስተዳደሩ መፍቀዱንም ሆኖም ውሳኔው አሳሪ ሆኖ መቆየቱንም ተናግረዋል። አንዳንድ አልሚዎች 470 ወይም 499 ካሬ ሜትር ይዘው ይመጣሉ። በፊቱ ሕግ እንዲያለሙ አይፈቅድላቸውም ነበር። ስለዚህ አዲሱ ውሳኔ ይህ እንዲሻሻል ተደርጓል። ይህም ሲሆን ርቀቱ እንደተጠበቀ ሆኖ ለምሳሌ 30 እና ከዚያ በላይ ሜትር ርዝመት ያላቸው መንገዶች የሚገኙባቸው አካባቢዎች ያሉ ባለይዞታዎች 500 ካሬ ሜትር እና 20 ሜትር የፊት ገጽታ ግዴታ የነበረባቸው ሲሆን በዚህ ውሳኔ መሰረት በመቶ አስቻይ ሁኔታ እንዲፈቀድላቸው 450 ካሬ ሜትር እና 12 ሜትር የፊት ገጽታ ካላቸው እንዲያለሙ ተፈቅዷል ብለዋል። ሰብሳቢ መንገድም ባለባቸው አካባቢዎች ላይ የሚገኙ ባለይዞታዎች ወደ ልማት ለመገንባት ዝቅተኛ 350 ካሬ ሜትር ስፋት እና 18 ሜትር የፊት ገጽታ ግዴታ እንደሚጠበቅባቸው፣ በተሻለ ውሳኔ መሰረት ግን እስከ 5% አስቻይ ሁኔታ ተፈቅዶላቸው 332 ካሬ ሜትር እና 11.4 ሜትር የፊት ገጽታ ካላቸው ማልማት እንዲችሉ መፍቀዱንም አስረድተዋል።
ካቢኔው በዚህ ውሳኔው ርቀት በተመለከተ ያሻሻለው ድንጋጌ አለመኖሩም ተገልጿል። ውሳኔው ከግንባታ ፈቃድ ጋር በተያያዘ ከአልሚዎች ከፕላን ፍጻሜ ተቋማት በኩል በተደጋጋሚ የሚቀርቡ የመልካም አስተዳደር ችግሮች ለመፍታት ያስችላል ተብሎ እንደሚጠበቅም የቢሮው መረጃ ያሳያል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።